ሰላም 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 ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው እንግዲህ በባለፉት ሳምንታት የተፈጠሩት ጉዳዮችን ይዘን ብቅ ብለናል። ሰላም ታቅርብ ስሬ። ሰላም ጤና ይስጥልን ውድ ድንቅ ብርቅ በጣም ሰብስክራይብ አድርገዋል ማለት ነው። እንደዚህ ያልከው እንዲያደርጉ ነው እንጂ ኦኬ ባይሆን እንደዚህ ለለማም ቅድመ ክፍያ ቀብድ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እንደተለመደው ዛሬም በሳምንቱ የተከሰቱ ነገሮችን ይዘን ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ሁላችሁም ትጀምሩ ዘንድ የአክብሮት ጥሪያችን ነው። እሺ እንዴት ነው? ከዚህ በፊት በባለፈው ስለ ላጤሾ አንድ ፕሮግራም ሰርተን ነበር እንደተጀመረ ሰሞን ታስታውሳለህ አይደል? ላጤሾ ስለምንድን ነው ሰርተንበት የድንቅ ቲቪ ላይ ያለው ነው ወንዱ የሚመርጣቸው ላጤሾ ነው እንደሚባለው ላጤሾ በላጤሾ ምናምን ይላል እና እሱ ላይ አልቋል። ቅርብ ቀን አልቋል። አሜሪካ ተመልሷል። እሱ ተመልሷል እና አልቋል። አሸናፊዋ ተለይታለች። ስለ ሾው አሁን ድጋሚ ያናወራ መማይሆን በቃ በጣም በፊትም ስላወራንበት እንቶ እሱን ግን ካለቀ በኋላ እሷ አንድ ፖድካስት ላይ መታ ነበር፣ አሃዱ ፖድካስት የሚባል ላይ እና ምን አለች? በጣም የገረመኝ ንግግሯ ብዙ ሰው እሱ የሚመርጠን ይመስለዋል የመሰለው ግን እኛ ነን የምንመርጠው አለች። አንድ ቦታ ላይ ደም እንዳይፈላ ገብቷል። እኛ ነን እንጂ የምንመርጠው እሱ አይደለም። እንግዲህ በአይናችን እያየ ደረጃ ላይ ደርድሮ ከሌቻው ከሌ እንትን አንዳንዶች ለማስተባበል ምን ብለዋል? አይ እንደዛ ያለችው እኮ መጨረሻ ላይ ቢመርጣትም ላታገባው ትችላለች እሱን ለማለት ነው ይላሉ። ግን አይደለም፣ በቃ እኛ ነን የመረጥነው እንጂ ሰው ግን የመሰለው የተመረጥን ተደርድረን መስሎታል ብላለች። ኦኬ እኔም አልተስማማሁበትም እውነት ለመናገር። እንደገና ደግሞ ያው አሁን ምን አለች? ሌላኛው በጣም የገረመኝ ደግሞ እኔ እንደተለመደው እንደማንኛውም ሰው እንደ ካፕል አሁን እንደሚታዩት ዩቲዩብ ላይ ምናምን አልታይም፣ ፕራይቬት ነው ላይፍ ምናምን አትልም እንደዚህ በአደባባይ ተመርጣ እና ያው እሱ እዛ ሄዷል ምናምን ትንሽ ስረዳ ትንሽ ያልተግባቡበት ነገር ያለ ይመስለኛል። እውነት ከሆነ ሾው ቲያትሩ አልቆ ካልሆነ ቲያትር ካልሆነ ነው ይሄን የምለው። ቲያትር ነው ያው ቲያትር ነው ብዬ ነው የምገምተው። ምክንያቱም እሱም ሄዷል። አሁን እንጻጻፋለን ሶሻል ሚዲያ ላይ ምናምን፣ እሱም ከልጁ ጋር አክቲቭ ነው ኢንስታግራም ላይ ምናምን። ብቻ አላር እንዴት ነው በሩቁ እንደምታውቀው ሰው እንጻጻፋለን ምናምን አይነት ነገር ነው ስትለኝ ነበረው እና አስገርሞኛል። ያስገረመኝ እንዳልኩት መራጭ ነን እንጂ ተመርጠን አይደለም። ያርግላት ጸጽቷት ነው ምን አውቃለሁ። ብቻ የማይሆን ነው እንግዲህ ከቀጠለ በላጤሾ መቼ አረ እንዳይቀጥል የሱ ሾው አይ የሚቀጥል ይመስለኛል። እንግዲህ ሌላ አንድ ፖድካስት ሰራበታለሁ። ምክንያቱም ከእንትን አንጻር ካየ ነው እንደ ሀገር ምናምን በጣም ሼም ነው ለእኔ ከሚሰሩት እነዚህ የሚያቀርቡት ሰዎች ከእነሱ ከጥቅምና ከመታየት አንጻር ከሆነ ሊያዋጣቸዋል። ያው ኔጌቲቭ ነገር ነው የሚታየው እዚህ ሀገር። የሚያናደሱ እኮ ነው አሁን ችግሩም ተካለብ እኛ የሚሰጡ አስተያየቶች አሉ። የምናቀርበው ፕሮግራም ለምሳሌ አንዳንዶቹ እንግዲህ ብዙ ጊዜ ደጋግመነዋል ስለተባለን ሳይሆን ከዚህ ጋር ስለሄደልኝ ነው። ወሬ ነው የምታወሩት ምናምን ነገር ቁም ነገር ነው የምናወራው። ድንገት የሰዎችን መነሻ ሀሳብ አድርገን የሆነ ታሪክ ልናመጣ እንችላለን የተፈጠረውን ነገር። ግን ከዛ ባለፈ ስለዛ ነገር አይደለም ችክ የምንለው። ከዛ በኋላ ስለሚያመጣው ችግሮች ነው እና መፍትሄዎች ምን መሆን አለበት የኛ እይታን ነው። የሚገርም ያንን የሚያዩ ሰዎች ልክ እንደ ትልቅ ነው። አሁን አንዳንድ ጊዜ ኮሜንት ታነባለህ እነሱን በቃ ለፕሮዲውሰሮቹ ሞራል የሚሰጠው ተመልካቹ ነው። ኦኬ ልክ እንደማይሰራ እያወቀም ሰዎች በሚሰጡት ኮሜንት ምክንያት ይቀጥላል እንትኑ ሲዝኑ እና ሰው ተመልካቹ ቢተው ባይቀጥል ይሻላል። እና ምንድነው መሰለህ ሁል ጊዜ አንተም እንደምትለው አንዳንድ ነገሮች ከዛሬው አሁን ከዋናው ከምናነሳውም ጋር ስለሚያያዝ
አንዳንድ ነገሮች ይኸውልህ ምን ችግር አለው ጊዜያቸው ነው ተዋቸው ይሄ እኮ 21ኛው ክፍለ ዘመን ነው ገብቷል ምናምን ነው የሚባሉ ልምምዶች አሉ አይደለ ምንዳናንተ ታዲያ እንደዚህ እንትን እንዲሆን ነው እንዴ አሁን የነሱ ጊዜ እንደዚህ ነው ይባላል አዳዲስ ለሚመጡ ነገሮች ለዚህ እንኳን የማይሆን ምሳሌ ሲሰጥ አይቻለሁ ምንድነው ሁሉ ነገር አዲስ ነገር ሲሆን እኛ የኢትዮጵያ ህዝቦች መቀበል ችግር አለብን ሚኒሊክም ፊልም ሲያመጡ ሴጣን ነው ተብሎ ነበር መኪና ሳይመጡ ምናምን ነው ተብሎ ነበር ከዛ ተለምደዋል አይነት ነገር ያ ደግሞ እንዳይለመር ነው ኦኬ አሁን ይወለኩ የዛን ጊዜ የመጡት እንግዲህ በአፄ ምኒልክ ጊዜ እኮ የመጡት ቴክኖሎጂዎች ናቸው ለሀገር ጠቀሜታም ያላቸው ብዙ ነገሮች ማለት ያው እንግዲህ ምሳሌውን ስላነሳው ነው እኮ ስለም ከዚህ ጋር ያዘው ሲናገሩት ይገርምኛል ለምሳሌ እንዴ አፕሪሺየት እኮ ምናረጋችሁ ከውጭ የመጡት እንደው ይሄ ቴክኖሎጂካል የሆኑ ነገሮች ይቀርና ሾ በጣም አፕሪሺየት እኮ ምናረጋችሁ አሉ ከውጭ ተቀርተው መጥተው ለኛ እንደውም ከውጮቹ የበለጠ ለኛ ቫልዩ ያላቸው ፕሮግራሞች እኮ አሉ ግን እንደነዚህ አይነት ነገሮች ደግሞ እንደወረደ አምጥተው ቀላል ነገር አይደለም አሁን ላይ ገባን ይችላል ወይም ደግሞ ይሁን ያለው ነገር አሁን አዲስ አበባ ላይ በመላ ኢትዮጵያ እየተፈጠሩ ያሉ ችግሮች እንደዚህ አይነት ነገር አንዱ ማሳያ እኮ ነው ዛሬ የምናወራበት ትልቅ ጉዳይም እንግዲህ ተመልካቾች ታምሌላ አይቶቹታል የዚሁ እንትን ነው ተዋቸው ጊዜያቸውን አንደኛ ክፍለ ዘመን ምንድነው በጊዜ ውስጥ ኮኛ ነው የምንኖረው ታዲያ ስለዚህ ከባድ ነው እና ይሄን ካልን እንደመግቢያ ከዚሁ ጋር ተያይዞ ዛሬ እናነሳስብ ነው ሰሞኑን አንድ ቪዲዮ በጣም ይዘዋወር ነበርና ተማሪዎች ናቸው በጣም ትንንሽ ልጆች ናቸው ክፍል ውስጥ በቃ አዝናለሁ ይንስል በቃ ግንኙነት ሲያደርጉ ነው የሚታየው ዩኒፎርም ለብሰዋል ክፍሉ የትምህርት ቤት ነው እንደገና ደግሞ አንዳንድ ሰዎች ቀርጸው የለቀቁባቸው ወይንም ጓደኛ ምናምን መጥተው ቀርጾ የለቀቀው አይነት ነገር የሚመስለው ሰው አለ እኔ ግን እንደተረዳሁት እንደው እዚህ ካሜራ ከመቅረጽ ምናምን አኳያ እንደተረዳሁት ግን ራሳቸው ቁጭ አድርገው እንደቀረጹት ነው የሚገባኝ ወይንም ከሁለት አንዳቸው ያ ኢንቴንሽናሊ እሱ ነው ሊሆን የሚችለው ከሁለት አንዳቸው ገብተዋል ቁጭ አድርገው አንደኛው ሳያቅ ወይ ምናልባት ነው ተቀረጸው እንጂ ሶስተኛ ሰው ቀርጾ አይደለም እንትን ያረው እንትኑ ያስታውቃል ማለት ነው ተቀረጸበት መንገድ ታውቀዋል ቴክኒኩንና እንደዛ ይላሉና በጣም ያሳዝናል እድሜያቸው ትንንሽ ልጆች ናቸው በጣም ትንንሽ ልጆች እንደገና ትምህርት ቤት ውስጥ ነው ደነገጥኩኝ ሳይው ድንግጥ ነው የሆነ ነገር አጥፍቼ ሰው የሚያይክ ነገር ምን ደነግጠው ነገር አለ እንደዛ ነው ያክል ነው ሾክ ያረኩት እንዴት አየው ሊድበት ወይስ እይተይ ነው አረ በደንብ ሊድበት አይ ኮሜንት ላይ ሊድበት ምን ሊድበት እንደ ነው ያለ አሁን ቅድም ያለው ነገር አለ አይደለ እንደ ቀልድ ችግር የለውም ብለን የምናያቸው ሶሻል ሚዲያ ላይ ምንም የነገሮች መልማምድ ቢኒ ታስታውሳለህ ድሮ ስንማር ማለት የእናንተና የኛ ጊዜ ይለያያል ኦፍ ኮርስ አዎ እናንተ በጣም ድሮ ነው የተማራችሁት ያው በለው እሺ ግን ይኸውልህ የዛን የድሮ ሰዓት ላይ እረፍት ምንድነው እረፍት አለው በቅዳሜ አይደለም በአይሚን በትምህርት ቀን አይደለም በእረፍት ቀን አስተማሪን ከርቀት ስታዩት ትደበቃለህ ምንም አጥፍተህ አይደለም አዎ አስተማሪ ክብር አለው ይሄ ግብረገብ የሚባል ነገር ነበር በፊት እንግዲህ ትምህርት ላይ ግብረገብ ኖሮ ዘዴ ስራ ሻ የድሮ ሰውኛ አይደለም እሱ ሲነግረኝ ነው ታሪክን ይነግረኛል እንዴት እንደተማረ አቋድሰዋለሁ እና ይኸውልህ ምን ያህል ዝቅጠታችንን የሚያሳየው ትምህርት ቤት ውስጥ ኤኒ ታይም በሩ ሊከፈት በሚችል ሁኔታ ወይ እንግዲህ ከውጭ አንዱ ጠብቅ ተብሎ እየጠበቀ ሊሆን ይችላል ያህል በቃ ብሎ በቪዲዮ ቀርጾ ሶሻል ሚዲያ ላይ መልቀቅ ከብቷል አይደለ ወላጅ ልጄ ትማርልኛለች ልጄ ይማርልኛል ብለው ነው የሚልኩት ምናልባት የነዚህ ልጆች ወላጆች እኮ የቀን ስራ እየሰሩ ከባድ የሆነ ስራ እየሰሩ ከራሳቸው ቀንሰው ነው ይቅርብኝ ነገ በልጄ ስኬት ራሴን ጥሩ አረጋለሁ ብለው ለልጆቻቸው የሚለፉ ወላጆች ያሏቸው ናቸው ሀብታምስ ቢሆኑ እንደው አሁን ምንትኑ ነው የምልህ እንግዲህ ቪዲዮ ላይ ካየው ትምህርት ቤቱ ጀስት የመንግስት ትምህርት ቤት አይነት ነገር ነው
ስሜት የሚሰጠው እንደው አይ የሆነ እንደውም አንዳንድ ሰዎች ማለት በዛ ያሉ ሰዎች አልጠራም ትምህርት ቤቱን ግን ትንሽ በኢኮኖሚ አሪፍ ተማሪዎች የሚማሩበት ነው ብለዋል። አናቅ ማረጋገጫ የለንም። ስለሱ ላወራ አይደለም አሁን ድርጊቱ ነው። ምን አለ መሰለ ሀብታም የምትለው ያን ያለ እንትን ብሎ አይደለም። ማንም ሰርቆ የሚያምጣው ምንም የሚያምጣው አትሊስት ግን ልጄ ጥሩ ትምህርት ቤት እኮ የሚያስተምረው ጥሩ ነገር ታገኝልኛለሽ ብሎ ነው እንጂ ቁጭ አድርጎ እኮ ነጋዴ ያደርግ ነበር። ገብቶሃል አይደል? እንደዛም ከታሰበ ግን ዞሮ ዞሮ እነዚህ ልጆች እኔ ምን አይነት ሞራል ነው ምን አይነት የአስተሳሰብ እንትን ላይ ቢሆኑ ነው ማለት አሁን ይኸውልህ ክፍል ላይ በዚህ ያህል ልክ ደረጃ ካረጉት ሌላ ቦታ ላይማ ምን ያህል ነገሮችን ያደርጋሉ። ሌላ ቪዲዮ አይተን ነበር ሰሞኑን እኮ አንድ ቪዲዮ ደግሞ በጣም አዝናለሁ። በቃ ምን ለመናገር እሱ ይከብዳል። ሁለት ወንዶች ናቸው ዩኒፎርም ለብሰዋል። በቃ ትንሽ ልጆች ናቸው። ክፍል ነገር ነው አልጋ ያለበት ወደ 5 ወደ 6 እንደዚህ ሴቶች እንደዚህ ዩኒፎርም የለበሱ ከሁለቱ ወንዶች ጋር አልጋ ላይ ሆነው በቃ ከሁለቱ ወንዶች ጋር 4ቱ ሴቶች ተማሪዎች ማለት ነው ይሳሳማሉ ምናምን እንደዛ ነው ሲታይ የነበረው ቪዲዮ ላይ። ይሄም ኢትዮጵያ ውስጥ ሊያውም እንትኑ ፔኒሲዮን ከሆነማ በጣም የባሰ የሚያሳዝነው ምክንያቱም ጠባብ ክፍል ሆኖ አልጋ ያለበት ምናምን ነው የሚታየው። ሊያስገባቸው ይችላል አይችልም አላውቅም። ወይ አንዱ ቤት ሄደው ይሆናል አላውቅም። በጣም ትደነግጣለህ። በጣም የሆነ አስተያየት የሚሰጡ ሰዎች ራሱ እኮ ከቀላል አንግል ነው እያዩ ያሉት። የሚሰጡ አስተያየቶች ስታያቸው በጣም ነው የሚያበሽቅ። የሆነ ልጆቹን አድርጎ ጎበዞች በርቱ ከማለት የማይተናነስ አስተያየት ማለት ነው። ማለት እንዴ በእኛ ጊዜ እኮ እኔ ያስታውሳለሁ ይሄ ከ1 እስከ 8 አታስበውም። ከሴት ልጅ ጋር ምናምን ዝም ብለህ ትጫወታለህ። ከእህት ከወንድም ያለፈ ነገር ማሰብም አትችልም። ማሰብ አትችልም ስለተከለከለ ሳይሆን እንትን ታለቅሳለህ ኦር ሰምቲንግ የሆነ እንዴ የእንትና ሚስት ስትባል ታቆርፋለህ፣ ትበሽቃለህ። እንድትባል አትፈልግም። ያቺ ልጅ የቱንም ያህል ቆንጆ ትሁን እንድትባል አትፈልግም። ላይክ ሃይ ስኩል ላይ ስትጀምር ስትገባ በእኛ ጊዜ የነበረው እንግዲህ ደብዳቤ ትጽፋለህ። ደብዳቤ ጽፈህ እሱንም ኃይለኛ ጸሐፊ ጋር ሄደህ ጽፈህ ኦር ደግሞ እሱን ካልቻልክ ደግሞ በጓደኛ ታስጠይቃለህ። ይኸውልህ አሁን የዛን ጊዜ በጣም የሚገርመኝ የነበረው ነገር ልንገርህ። ኦኬ እሺ ብለሃለች ወይም ደግሞ እሺ ብያለሁ ይመጣል መልስ። ከዛ በኋላ እኮ ምን እንደሆነ ታውቃለህ? ዝም ብለህ እጅ ልጅ መሄድ በቃ ከትምህርት ቤት ወደ ሰፈር ከሰፈር ወደ ትምህርት ቤት እና በቃ የኔ ነች አይነት ኮንፊደንስ። ከዛ ውጭ ያለፈ ለመሳሳም እንኳን የሚበቃ ነገር እንኳን አይኖርም። ኧረ ነውር ነው። ገብቶሃል አይደለ? እሱንም ማንም እንዳያይ በተለይ ወላጅቶ የሰፈር ትልቅ የምትላቸው በእድሜ ከፍ ያሉ ሰዎች ካሉ ደግሞ አለቀልህ። ምክንያቱም ትላንትናዎች ላይ አንተ የሁሉም ልጅ ነህ። የእናትና የአባት ብቻ አይደለም። ሁሉም ስላንተ ግድ ይለዋል፣ ይጠብቃል፣ ያያል። ከመስመር ስትወጣ ይመልሳል። ገብቶሃል? አሁን ላይ እነዛ ነገሮች የሉም። ሁሉም የሚያበረታታ ዋው የሚልህ እንጂ ለዛ እኮ ነው አሁን ይሄን ከተደረገ በኋላ ሰዎች አስተያየት የሚሰጡ ቅድም መግቢያ ላይ እንዳለው ለመምድምል ጊዜያቸው ነው ተዋቸው የሚል ማአት ሰው ታያለህ፣ ትደነግጣለህ። አንዳንዴ ይኸውልህ ሁልጊዜ ተቃውሞ የምናነሳበት ነገር አለ። አንዳንድ ነገሮች መታየት የለባቸው። ለምሳሌ ለአቅመ አዳምና ሔዋን የደረሱ ወንድና ሴቶች ፍቅረኛሞች ሆኑ ልበል መተው ዩቲዩብ ላይ ግን ስለሚያደርጉት ሴክሹዋል ግንኙነት ቢያወሩ ደስ ይላል አይልም? በፍጹም። ቢያሳዩክ ቢሳሳው ምናምን ደስ ይላል አይልም? ግን ደርሰዋል፣ ባልና ሚስትም ሊሆኑ ይችላሉ። መኝታ ቤታቸው ግን የፈለጉትን ነገር የማድረግ መብት አላቸው። ቦታ አለው ልል ፈልጌ ነው። አያደርጉም ማለት አይደለም። ገባህ አይደለ? ስለዚህ አሁን እናውቃለን ስለመታየት የለበትም የት ቦታ ነው ይሄ ነገር የሚደረገው የማይደረገው የሚለው ስለሚታወቅ ያለ ቦታው ሲመጣ ነው የምትናደደው። እንዴት እንደዚህ ምናምን ከዛ ይሄን ስታስተያየት ስትሰጥ ምን ምላሽ ይመጣል? አንተ ማታረገው ይመስላል ይሉሃል። ቦታውን ማወቅ ነው። ገባህ? ቦታውን ብቻ አይደለም የት ብቻ ሳይሆን ለዛ ለአቅመ እንትነት ደርሰሃል ወይ? እኔ ሌላው ቢኒ እንደውም ደርሰህም እኮ ነው ማታረግ። አሁን ለነዚህ ላስተያየት አንተ ማታረገው አትመስልም ይላል ሰው። አደርገዋለሁ ግን ቦታ አለው የት ነው ከማጋ ነው አለሴት።
ይሄንን መታወቅ አለበት ገባ እና ስታየው እንዲህ አይነት ነገር ስታየው የሚያስደነግጠው ለዛ ነው በጣም አንደኛ ተማሪዎች ናቸው ልጆች ናቸው ከመደረጉም አልፎ ደግሞ ተቀርጾ ምን አይነት ድፍረትና ንቀት ነው ሶሻል ሚዲያ ላይ ፖስት የሚደረገው ያው ለቢኒ ሌላው እንደውም ሳንረሳው እንድናነሳው የምፈልገው ነገር እንደውም አሁን ላይ ትንሽ በረድ ብሎ ነገር ነበረ አንድ ሌላ አስተዋጽኦ ያደረጉት በየዩቲዩቦች አሉ ብዙ ዩቲዩቦቹ የሚያደርጉት ምንድነው እነዚህ ካፕሎችን እያመጡ ቁጭ አድርገው እንትን ነው የሚያደርጓቸው በጣም ቲኔጅ የሆኑትን ይጠይቋቸዋል ምናምን ሲሳሳሙለት ያለ ምናምን ነገር ይኸውልህ ምንድነው ምነው በእንቁላሉ ጊዜ በቅጣሽ ይኖራል የሚባለው የዛን ጊዜ ነገሮች ቢስተካከሉ ኖሮ ይሄ አፕሪሺዬሽን ውስጥ ባንገባ ኖሮ እንደነዚህ ነገሮች አይደፈርም ይኸውልህ ይሄ ቪዲዮ ወጣው ፎር ሹር እንደሚያዣነት ተይዞ ነው ይሄኔ ተጣልተው ይሆናል ወይ ተጨቃጭቀው ይሆናል ከሷ ጋር ወይ ከሱ ጋር አንዳቸውን የቀረጹት በዛ መልኩ ነው የምትለኝ አይደል ኢንቴንሽናሊ መጀመሪያም ሲደረግ ፐርፐዝሊ ይሄ ነገር ነገ ላይ ይኸውልህ ስገምት ሴቱ አይደለች ወንዱ ነው የሚያደርገው ወንድ ነው እንደሚያደርገው ብዙ ጊዜ ሳይሆን ከቪዲዮ ከብቷል አይደል ፎር ሹር ለሚያዣነት ገና ያን ነገር ሲያስበው ይኸውልህ በጣም እንጭጮች እንኳን እንደሆነ የምታውቀው ሪል ፍቅር ወይም ደግሞ ስለ ፍቅር አታወራም አሁንም እያወራን ያለ ነው እንደው በኢፍ እናውራው ብዬ ነው እኛን ፓርት ሰው እንዴት ነው የምትወደውን ሰው ካሜራ ቁጭ አድርገህ የምትቀርጸው ነገ እኮ መያዣ እንዳልከው እንደነዚህ ነገሮች እና አላቅም ወደ ተመልካቾች የእናንተንም ሀሳብ በጣም እንፈልገዋለን ምክንያቱም ይሄ ቸል የሚባል ወይም ደግሞ አንዳንዶች እንደምትሉት ሀሳብ አታችሁ የሚወራ ነገር አታችሁ ነው ወይ የሚባል አይደለም ሁላችንም ነገ ላይ የራሳችን የሆነ ቤተሰብ እንመሰረታለን ልጆች ይኖሩናል ይሄ ማሳያ ነው ልጆችን ስናሳድግ እንደነዚህ ነገሮች ታሳቢ መደረግ አለባቸው ማለት እሺ እንትንስ እንደሚፈጠር ታውቃለህ ማለት በዚህ አጋጣሚ እንዳልከው በመያዣነት አረጋው አንደኛ ወንዱ አረጋው እንበል ከዛ እንደ ፖስት ሲሆን ፊቱ ምናምን በሆነ ነገር ይታያል ብላ ራሷን ብታጠፋስ ወራሱ ማይጠፋስ ህይወትን ማጥፋት እኮ አለ አንዳንድ ነገሮች ወደ ተደብቀ ስታረጋቸውና ከዛ በኋላ እነዛ ነገሮች የት እንደሚደርሱ ስታቅና ስትሰማ ህይወት ማጥፋት ደረጃ መድረስ አለ ያሁን ልጆች ስስ ናቸው ታውቃለህ ስስ ናቸው ለሁሉ ነገር ቅርብ ናቸው ለሁሉም ነገር ለመጥፎ እንደው ዋና ነዚህ ለጥሩ ነገር እንደዚህ ቢፈጥኑ ላለው ማለት የሉም ሳይሆን በጣም ጎልቶ የሚወጣብህ ወይ ደግሞ ሶሻል ፕላትፎርሙ የሚፈልገው ይሄ ኔጌቲቭ የሆነውን ኢንፎርሜሽን ይሁን አላቅም ግን ልጁ ማለት አምነው ከገቡበትና ከዛ በኋላ የሆነ ነገር ሀፕን ቢያደርግ I don't mind ሰዎች ምንም ሊሉኝ ይችላሉ አውቅ ባልከው መንገድ ከሆነ ግን ያሳዝናል መደረጉ ነውር ቢሆንም እንኳን አንደኛው አካል በተንኮል ወንዱ ለምሳሌ በተንኮል ቀርጾ ፖስት አድርጎት እቺ ልጅ ተነስታ ራሷ ላይ የሆነ ነገር ብታረግ ያሳዝናል ያሳዝናል ወላጅስ ምን ባጠፋ እንደው ሶሻል ሚዲያ ላይ ቢኒ ይቅርታና በጣም ያየሁት የተናደርኩት እንደውም ይሄን ስትለው ጭራሽ ወለ ስለ ኬዙ እንዴት እንደዚህ ታረጋላችሁ መባል ሲገባው ምን አስተያየቶች እንደነበር ታውቃለህ ሲለጥፍ የነበረው ምን ሆነ ነው አንተ ይሄን ያላምና እንዲህ ያረጋች ቪዲዮ የምትፖስትባት ለምን ታረጋለህ ሪሊ ቪዲዮ መለቀቁ እንጂ ማድረጋቸው ልክ ነበር ማለት ነው እንደዛ ነው ሐሳባቸው እና ትንሽ ይከብዳል እና ቢታሰበት መጨረሻውን ጠቅልለው ጠቅልለው ጠገብን አይ እንደው መጨረሻው ስልህ እንደው ከዚህ ጋር እንደውም ተያይዞ አንድ ነገር ምን ላለ የዚህኛውን ሐሳብ እንድጠቀልለው ይሄ ነው ኦኬ አይ የሚሰጡት አስተያየቶች ልምምድ እንዳልነው የሚሰጡ አስተያየቶች በጣም ትክክል ያልሆኑ ናቸው እንደገና ደግሞ የትና እንዴት እንደሆነ የትምህርት ቤቱም ሰዎች ሆኑ የሚመለከተው አካል ይሄን ነገር አጣርቶ አንድ ነገር ማድረግ አለበት ይኸውልህ እንዴት መሰለህ ልምምዱ አንድ የምጨምረው ነገር ያው ታውቃለህ ሪአክሽን ቪዲዮዎችም ስለምሰራ ብዙ ቪዲዮዎች ይዘጋጁልኛል ሲመጡ አያቸዋለሁ ገባ አንዳንዱ መታልፏል አንዳንዱ በጣም ያስገርማል በየጊዜው መታየው ትምህርት ቤቱን ዴክስ ማውደም ዴክስ ላይ ቆመው እየተቀረጹ መፖሰታቸው እኮ ነው አሁን ይኸውልህ እንደ ትምህርት ቤት ልጆች ሆነ ምናምን ክፍል ውስጥ ትርብሽ ትችላለህ ምናምን እረዳለሁ ከሆነ መንፈስ ሆኖ መልአክ ሆኖ ምናምን ለማለት አልችልም እድሜውም ራሱ ይሄ
እንትን እድሜ የምትለው አለ ፋየር ኤጅ የምትለው ራሱ ተጽዕኖ የሚያደርግብህም ነገር አለ እረዳለሁ ግን እንደዛ ፖስት ሲያረጉ ያን ነገር አድርገው ፖስት ሲያረጉ የሚሰጡት ኮመንቶችና ያን ነገር ተመቻቹኝ ምናምን ገባ ምናምን የሚባለው ነገር ነገም ሌላ ኮንተንት ይዞልህ ይመጣል ብላክቦርድ ሲገነጥል ምናምን ልክ እንደ ሬሳ ሄዶ ሲጨፍር እናንተ ሲል እንደነበረው አየህ ስለዚህ ወላጆችም ልጆቻቸውን ትምህርት ቤቱ የበለጠ ኃላፊነት አለበት ብዬ ገምታለሁ ምክንያቱም አምናያ ትምህርት ቤት ልጄን በትምህርትም በስነ ምግባርም ይቀርጽልኛል ብለህ ነው የምትልከው ልክ ካንተ ተከረክበው ትምህርት ቤቱ ግቢ ውስጥ እስከሆነ ድረስ ማለት ነው እዛ ግቢ ውስጥ ለሚደረገው ነገር ኃላፊነቱን መውሰድ ያለበት ትምህርት ቤቱ ነው ግን እስከምን ድረስ አሁን እዚህኛው ላይ ማያስኬደኝ ለምሳሌ ለእያንዳንዱ ተማሪ አንዳንድ ጥበቃ ያቆምለትም ወይም ደግሞ ክፍልህን አትዘጋውም ባይኔ ሚን ሲሆን እንዴት ተደረገ አይደል ከዛ ይሄ ታየ አይደል ስለዚህ ተከታትሎ እርምጃ መውሰድ ማን ነው ምንድነው የሚለውን በጣም አጽንኦት ሰጥቶ መስራት አለበት እሱ ግድኖች አጽንኦቷን እንተዋትና መንግስታዊ ቃል ዛሬ እኮ ሳላልንም አይደል አንገብጋቢና ወቅታዊ ግን ትምህርት ቤቱ በጣም እርምጃ መውሰድ አለበት ማለት ማባረርም ግን ችግሩ ማባረርም እንትን አይለውም አሁን ኢትዮጵያ ላይ ያለው ስፔሻሊ ፕራይቬት ትምህርት ቤቶች ሁሉንም ባይተቀለልም እዚህ ላይ ይሰማርበት ምርጥ ትምህርት ቤቶችም ስላሉ ግን አንዳንዶች በቃ ኢን ተርምስ ኦፍ ቢዝነስ ነው የሚያስቡት ቢዝነስ ዋይዝ ናቸው ላይክ ተማሪን መቅረጽ ማለት አካዳሚካሊ ብቻ አይደለም በስነ ምግባርም በተለያየ ነገሮችን ብቁ ማድረግ የሚባለው ነገር ላይ አይደለም ፎከስ የሚያደርጉት ወላጅ ምን ይፈልጋል እንጂ ትምህርት ቤቱ ኤም አድርጎ የተነሳውን ነገር አቺቭ ማድረግ ለምሳሌ እንደ ትምህርት ኢንስቲትዩሽን ብዙ ነገሮችን ኮንሲደር አድርገን የምትሰራው ሀገሪቷ ምን ትፈልጋለች ምን ያህል የተማረ በምን ያህል ጥራት ነው ሀገሪቷ የምትፈልገው ተማሪዎችን ስነ ምግባር ውስጥ አካዳሚካልም በስነ ምግባር አጠቃላይ ማለት ነው ያንን አንድ ላይ አድርገህ ነው እንግዲህ ራስ የትምህርት ቤቱን እንትን ቀርጾ መሄድ ያለበት nowadays እንደሱ አይደለም ስለ ሀገር they don't care እነሱ ችግር የለባቸውም ዋናው ብሩ ይምጣ ከብቷል አይደል የተማሪ ያስተማሪ የወላጅን ኢንተረስት ነው ትምህርቱና ወላጅ ትምህርት ቤት ግዴታውን ይወጣ በተለይ እንደነዚህ ነገሮች ላይ በጣም ኮንትሮል ቢያደርጉ ወላጅ ወላጅ ይሄ አነሳሳሪ የሆኑ ነገሮች ቢያቆም ለምሳሌ ለዚህ ሀገር እናያለን ኤሌክትሮኒክስ ከሳምንት እስከ ሳምንት ታዩ ምናምን የሚቀጡባቸው መንገዶች አሉ ያው እንደ ኢትዮጵያ ከምትጋው ነው ኢትዮጵያ እዚህ የለም ማትረዘው እና በብዙ ነገሮች በጣም ልጆቻቸውን እየጠቀሙ መስሏቸው ምን የሚባል አባባል አለ መሰለህ ለልጅህ የሚያስፈልገውን እንጂ የሚፈልገውን ነገር ማድረግ የለብህም የሚያስፈልገውን እዚህ ሆነን ምን ያክል ትግል እንዳለ ልጆችና ወላጆች እንደምታውቀው ነው እዛ ደግሞ ከእንግዳ ሁሉ ስልክ ይቀበሉ ይል እንዴ ተለምዶ እስቲ ጌም ለምዶ እኮ ነው እንግዳ ሄደህ እኮ ስልክህን ጌም አለው ስጠኝ ምናምን ይላሉ ካሁን ልጆች ከሱ የበለጠ ደግሞ ወላጅም ከወላጅ ጋር የሚባለጠው እንዴት ልበል የሚወፉካከረው ልጄ እኮ አፕሊኬሽን ሲከፍት አፕሊኬሽን ሲጠቀማ እንደዚህ ሲያረቅ ምናምን ሪሊ እሱ ነው የሚጠቅመው አፕሊኬሽን መክፈት በጭራሽ የውድቀቱን በር እየከፈታችሁለት እንጂ እየተጠቀማችሁት አይደለም ነው ወይስ እና በዚህ ሁኔታ ካደጉ በኋላ እንግዲህ ሰሞኑን ደግሞ ጠቅላይ ሚኒስትሩ ወደንፈስ ቅዱስ ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተማሪዎች የሶስተኛ ዓመት ተማሪ ትምህርታቸውን ሲጨርሱ ዩኒቨርሲቲ ገብተው ማለት ነው 1 ዓመት ሰርቪስ የማስተማር ሰርቪስ መስጠት አለባቸው የሚል እኔ ድፍን ያለው ነው የሰማው ዝርዝሩን ሰምተሃል ተራመድ ነው ትክክለኛ እድገት በህብረት ማለት እንግዲህ በሮመር ደረጃ ይሁን እንግዲህ እንደ ህግ ጸድቆ ገና እንትን ያልተባለ የለም ግን ወጥቷል አይነት ነገር ያው የድሮውን እኔ እኮ ያሳቀኝ ነው ለምሳሌ እነዚህ ልጆች ናቸው እንግዲህ አሁን ያስተምሩ የሚሄዱት እሱን እኮ ነው የምልህ እንደገና ደግሞ አንደኛ አልተገለጸም ይወል ዲቴሉ ሁሉም ተማሪ ያስተምራሉ ማስተማር ይችላሉ ምናምን የሚለው ነገር መውሰድ አለ አሁን እነዚህ ሄደው ምንድነው የሚያስተምሩት እንዴት ባዶ ክፍል ውስጥ
ፊደል እንደምትቆጥሩ ባዶ ክፍልን ለምን መጠቀም እንችላለን። አዎ ግን አይ ቲንክ እንግዲህ ወይ ትምህርት ሚኒስቴር ያወጣው የዩኒቨርሲቲ ተማሪዎች ይሄ እንዴት ልበለ ይሄ ዘመቻ እድገት በህብረት የመሰረተ ትምህርት ጊዜ እና እንግዲህ ይሄ ሰመር ታይሙ አለ አይደል ነው ለአንድ አመት ነው ያለው። እንግዲህ ወይ ዩኒቨርሲቲ ላይ ብቻ ሳይሆን እንግዲህ ዩኒቨርሲቲ ላይ ሳይሆን የሚያስተምሩት ሃይ ስኩሎች 3ኛ አመት ተማሪ ሲሆኑ ሄደው ያስተምራሉ። የት ማጋ ሶቪየት ለመሰለ እንግዲህ አገሪቱ ኤግዛክት ቁጥሩን ባላውቀውም እስከ 30,000 ተማሪ ይኖራታል ዩኒቨርሲቲ ላይ። ስለዚህ ያውላ እዛው ያስተምረው ዩኒቨርሲቲ ማስተምሩም ሃይ ስኩሎች ኤሌመንተሪ which is good እንትንም ሊሆን ይችላል። በየገጠሩ እንደ መሰረተ ትምህርት ሊሆን አልተገለጸም እንትኑ ለምሳሌ አሁን ለምሳሌ ባህር ዳር ዩኒቨርሲቲ ወይም ደግሞ መቀሌ or something የሆነ ዩኒቨርሲቲ የተመደበ ተማሪ እዛ እየተማረ ከሆነ እዛ አካባቢ ያለው ማህበረሰብ የኮሚኒቲ ሰርቪስ የሚባል ነገር አለ። ገብቷል። ማህበራዊ ግዴታ መወጣት። ማህበራዊ ግዴታ ስትወጣ ደግሞ እንደነዚህ ነገሮች ማለት ከተገበሩት ትክክል ከሆነ ለተባለው ዓላማ ከዋለ ያ ማለት እንደዚህ ሰተ ፖዚቲቭ ነው። ምክንያቱም ጠቃሚ ነው። ያ ግን ሌላ ሰዎች ይነሳሉ ማለት ይሄኛው ሐሳብ ከመምጣቱ በፊት ጠቅላይ ሚኒስትሩ በሆነ ወቅት አንድ ሐሳብ ጠቅሰው ነበር። ካስተዋስክ እንደ ብሔራዊ ውትድርና ለሀገር ሰርቪስ የምትሰጥበት አለ አይደል? ተሰለጥንና ተማሪዎች እንደዛ ማድረግ መጀመር አለባት ኢትዮጵያ ብለው ነበር በአንድ ወቅት ካስተዋስክ። ያ ማለት ልክ እንዴት ነው እድሜ 18 ሲደርስ ትሰለጥናለህ፣ ከዛ ወደ እንትን ትመለሳለህ፣ ወታደራዊ ስልጠና ትወስዳለህ። አይ ውትድርና ተወሽ። አይ አባባል ይጠቀሰው ያልከው ከትምህርት ጋር የተገናኘ መስሎኝ እኮ እንደዚህ ተብሎ ስለነበር ያው ሰው ስጋት አለዋል። ያኛው ቴንሽን ስላለው ወላጆች ምናምን አይ ወደዛ ነው አቅጣጫ ያረጋሉ ሳይሆን እስቲ ሰውን ስጋት እኮ ነው ነገር እኔ ገብቶኛል። እንደዛ አይነት ነገር ሊያመጣብን ነው የሚል ስጋት ውስጥም ይወደቁ አሉ። ነገር ግን በትክክል ከተተገበረ የተማረው ያልተማረውን ቢያስተምር ብዙ የዛን ጊዜ እኮ በመሰረተ ትምህርት ጊዜ እኮ በጣም ብዙ የአርሶ አደር እኮ አትሊስት ማጻፍና ማንበብ ትንሿን ነገር የተሰጠው ነገር ተንገታክቶም ቢሆን ማንበብ ለምዶ ነበር። መጻፍና ማንበብ የሚችለው ኦልሞስት 90% ኤግዛክት ፊገሩን ባላቆም 90% እንደሆነ አውቃለሁ። ግን ይሄ ነገር ሁሌም መሆን ያለበት ነው ለመሰለ መቼም ዩኒቨርሲቲ ደረጃ ሲደርስ አይ ነው ሁሉም ጥሩ ተምሮ ዩኒቨርሲቲ ገባ አንልም። አትሊስት ደግሞ 3ኛ አመት ላይ ሲገባ which is good አሪፍ ነው። ለምን እንደ በፊቱ አይደለም። አሁን ይሄ የብቃት ምዘና የሚባል ነገር አለ በየአመቱ። ግን የዚህ የተማሪው ጊዜ ላይ ግን 1 አመት ተጨምሮበታል ታውቃለህ። ለምሳሌ ትምህርቱ 4 አመት ከሆነ 5 አመት ይሆናል። 1 አመት ያስተምራል ማለት ነው። ለምሳሌ አሪፍ ነው። ለምን ሀገርን ነው የምትጠቅመው፣ ሀገርን ነው የምታገለግል። ሁለተኛ ነገ የሚመጣው ትውልድ ለምሳሌ ለወለቅ ትምህርት ቤት ላይ የሚማረው ነገር በቂ ላይሆንለት ይችላል። ከጎኑ የሚያስጠናው ሰው ላይኖር ይችላል። አዲስ አበባ ማሰብ የለብንም። ይሄ ወይ ደግሞ የክልል ትልልቅ ከተሞች ማንበብና መጻፍ እንዲችሉ ራሱ ገብተዋል። ትልቅ ነገር ነው። ስለዚህ ሄደው ተማሩ ማለት አስተማሩ ማለት ካስተማሩ ሶኮልድ ካስተማሩ ሳይሆን በበኩል ነው የሚሄዱት። እሱ ይስተካከላል ብለን እናስብና እንደው ይሄኛው ሐሳቡ ላይ እንድንሄድ ብዬ ነው። ካስተማሩ አሪፍ ነገር ነው። አንደኛ ተማሪውን ብቃቱን ያይበታል። አክቹሊ ኤግዚት ኤግዛም ሁላ አለ አሁን ዩኒቨርሲቲ ዝም ብለህ አትወጣም፣ አትመረቅም በሱ። ስለዚህ 3ኛ አመት ላይ አትሊስት የዩኒቨርሲቲ ምንድነው እንትኖችን ባታስተምረም ለሃይ ስኩል ግን ብቁ የሆነ እውቀት ይኖራል እንደማለት ነው የማስበውና ጥሩ ነው። ጥሩ ነው፣ አሪፍ ነው። ዋናው ግን ይሄ ሁሉ እስካሁን ያወራነው ነገር ሰላም ሲኖር ነውና ሰላም ከሆነ የትም ተበትኖ የተማረውን ያልተማረውን ሄዶ ማስተማር ይችላል፣ መንገድ ካልታገቱ። እንግዲህ እሺ ይሄን ይመስላል። እንግዲህ ምን ጨምሯል? ምን ጨምረው እባካችሁ ወላጆች ልጆቻችሁን ክብር ስላለ አቅም ስላለ መላክ ብቻ ሳይሆን ማለት ሁሉም እንደው አቅሙ ከፍሎ የሚያስተምረውን ብቻ ሳይሆን ሁሉም ወላጅ ልጆቹ ፎከስ ያርክ። ሁለተኛ የትላንትናዋ ያኗኗራችን ይናፍቀኛል ማለት
ቀደም ያልኩ አንተ የሁሉም ልጅ ምትባለው አይነት በሱ ነገር ነው ፕሮቴክት አድርጎ እዚህ ደጋ ያበቃ እንዴ በጣም ለምን ወላጆቻችን ጠዋት ይወጣሉ ማታ ይገባሉ አካሊት እያየሽልኝ ቤቱን እያየሽ ልጁን እየተባልክ መንገር ላይ ማታቆም ሰው ከማን ነገር ካረክ ማን በቃ ወደዛ ትፈራለህ ምን ይገስጸዋል ይወለ ይሄ ትልልቅ የማህበራዊ ህይወት እንትናችን ፒላራችን እየተነካ እየተሸረሸረ ስለሆነ ነው እንደነዚህ ነገሮችን እያየን ያለ ነው እና በተቻለን አቅም እንደው ሌላው ፖለቲካ ነው እንደው ግን ፖለቲካውን ብለን የኛም ልጆች ከእንደዚህ ነገር አይተርፉምና ዛሬ ሌላው ልጅ መንገድ ሲስት መመለሴ ነገ ላይ የኔ ልጅ መንገድ ሲስት ሌላ ሰው እንደሚመልስልኝ እርግጠኛ ሆኜ ነውና ያን ነገር እያሰብን እንትን ብንለው ነው ቢሆን ነው ምንለው እንግዲህ አንተም እንግዲህ ይሄው ነው እኔ ማመን እስቲ ሰብስክራይብ አርጉ እስቲ ክብራትና ክብራን ሰብስክራይብ አርጉ በላቸው ብሎኝ ነው ብስራት ሰብስክራይብ አርጉ ስትገቡ ላይክ ካላረጋችሁ ደግሞ ላይክ አርጉ ሐሳብ በዚህ ጉዳይ ላይ ሐሳባችሁን ኮሜንት ላይ የሁላችን የጋራ ችግር ነው የምናየውና ሐሳባችሁን ኮሜንት ላይ አስቀምጡልን ይህ ሐሳባችን ፕሮግራሙ ደግሞ እንዲዳረስ ሼር አርጋችሁ ለወዳጅ ዘመድ አካፍሉት በሚቀጥለው በሌላ ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ